ኖሮኝ ምናምን ለምሳሌ የሆነ ነገር ልንገርህ። አሁን 22 ዓመቴ ነዋ። ከዛ አሁን በ23 ላይ ልውለድ ብል ነገሩ አልችልም። 23 ላይ መውለድ መስከረም 21 እስኪደርስ አሁን ባስጨናት ይመጣል ልጁ 9 ይፈጃል። 9 እሺ እስከ 24 ባለው ብውል አሁን ግን ባለ ትዳር ነኝ ማለት ነው። ያ ጀመው ሚፍታ ጓደኛ አጠገቤ ባትሆንም እያየ አስረገዝኩልኝ። ታባቱ ወንዶን ልጃችሁን ማየት እፈልጋለሁ ምናምን እያልክ ነበረ ብዙ ጊዜና ሁሉም ነው እኮ ጓደኞች አሁን ኤፍሬም ምናምን እንዳለ ጓደኞች የሀይሚ ልደት ቀን ወልዳችሁ ከብዳችሁ ምናምን ላላችሁ ሰዎች ብሩኬ እንግዲህ ቃል አክባሪ ነው። ቃሉን ይፈጽማል። ወደኋላ አይልም። የተናገረውን ነገር ያደርጋል። ይሄ የታወቀ ነገር ነው። ከዚህ በፊትም በጣም ብዙ ነገር እያለ ነበረ። ሚፍታም ኢንተርቪው ሲያደርገው እንግዲህ ይህን ቃል ተናግሮ ነበረ። እንደገና ደግሞ ጆሲ አስታራቂው ላይም ደግሞ ተናግሮ ነበረ። ከመጋባታችን በፊት እንግዲህ መውለዳችን አይቀርም ምናምን እያለ ነበረ። እንግዲህ ያለውን ነገር ደግሞ ትናንትና እንግዲህ አሳያቸውና ሁላቸውም እንግዲህ ስቶሪ ላይ እንግዲህ ነግረህን ነበረ አደረግከው ማለት ነው፣ አጎት ሆን ማለት ነው እያሉ እንግዲህ ደስታቸውን እየገለጹ ይገኛሉ። እንግዲህ ይህን ንግግር ሀይሚዬ ስቶሪ ላይ አድርገዋለች ማለት ነው። ሚፍታ ነው ስቶሪ ያደረገው፣ ግን ሼር አድርጎላት ስቶሪ ላይ አድርገዋለች ማለት ነው። ማታ እንግዲህ ብሩኬ ቲክታክ ላይ ይመጣሉ ማለት ነው። እሺ ማንም ሰው እንዳይቀር ማታ እምር ድምቅ ፍክት ብላችሁ ጥርሳችሁን ለሳቅ አዘጋጅታችሁ ብቻ ንቶሎ። እሺ ጭንቀት የለ፣ ማሰብ የለ፣ ዲኤንኤ መጠበቅ የለ፣ ውጤት መጠበቅ የለ። ዝም ብላችሁ ብቻ ለመሳቅ ፏ ደመቅ ለማለት ብቻ እየገባችሁ እስኪመጡ ድረስ ሼር አድርጉላቸው፣ ኮፒ ሊንክ አድርጉላቸው። ይህን ነው ማለት የምንፈልገው ማለት ነው። እና ውድ ቤተሰቦቼ የእኛ ልጆች በጣም ጨዋታ ጨምረዋል። እንዴት ልበላችሁ፣ ከበቀደም አንስቶ እኮ ጨዋታ ጨምረዋል። ቡግር ወጣብኝ ሲል ብሩኬ፣ ሀይሚዬም ደግሞ እዚህ ጋር ቡግር ወጣብኝ ስትል አይታችሁታል አይደለ? ምሽቱ እንዴት ደምቆ እንደነበረ ማለት ነው። በነገራችን ላይ እኛ በስደት ውስጥ ያለን እህቶች በጣም በብዙ ሀሳብ፣ በብዙ ጭንቀት፣ በብዙ ስራ ውስጥ ተጨናንቀን ብዙ ነገሮች አሉብን። ሁላችንም የየራሳችን የሆኑ ጭንቀቶች፣ ሀሳቦች አሉብን እና እንደው እግዚአብሔር እንዳጋጣሚ ሆኖ ደግሞ እነ ሀይሚዬን እና እነ ብሩኬን እንግዲህ በእነሱ ፈታ እንላለን፣ በእነሱ ዘና እንላለን። ብዙ ደስታዎችን፣ ብዙ ሳቆችን፣ ብዙ ፍቅሮችን፣ ብዙ መልካም ነገሮችን እያሳዩን ነው እና እኛም በጣም ደስ ብሎናል። እነሱን ስናይ፣ የእነሱን ሳቅ፣ የእነሱን ፈገግታ ስናይ እኛ ራሱ በጣም ደስ ይለናል። ካለብን ጭንቀት፣ ካለብን ሀሳብ ደግሞ ከፈጣሪ በታች ደግሞ በቃ ፈታ ዘና ያደርጉናል እና እግዚአብሔር የልባችሁን መሻት ይፈጽምላችሁ፣ ያሰባችሁትን ያሳካላችሁ የሁልጊዜ ምኞቴ ነው እና ውድ ቤተሰቦቼ ማታ ማንም ሰው እንዳይቀር ብሩኬ ቲክታክ ላይ እንግዲህ መልእክትም አስቀምጧል። ማታ ማንም ሰው እንዳይቀር ላይቭ ላይ ተብሏል። ሁላችሁም እንዳትቀሩ ማለት ነው። እንግዲህ እዛ ጋር እንግዲህ እርግዝናውንም ትጠይቃላችሁ። ዛሬ ግን የተባልነው ምን ነበረ? ዛሬ የተባልነው ጤና ጣቢያ ሂዳ ያው ሀይሚዬ ትመረመራለች። አስትራሳውንድ ነበር የተባልነው። ያው እንግዲህ እነሱ መቀየር ይችላሉ ነው የምላችሁ እኮ። እኔ እኮ ያለ አንድ ነገር አይደለም፣ ነገሮችን መቀየር ይችላሉ እና ላይቭ ላይ እንግዲህ ሊያበስሩነ ሊሆን ይችላል። ያው በጉጉት እንጠብቃቸዋለን። እንግዲህ ዛሬ ቪዲዮ ወይ ላይኖር ይችላል ወይም ደግሞ በዛች እዩ የምትባል ወይ ቢኒያም በሚለው ሰውዬ ደግሞ ምናልባት ሊለቁ ይችሉ ይሆናል። ብቻ አናቅም። እኛ ደስታ ላይ ነን በነገራችን ላይ ማለት ነው እና ብቻ በጣም ደስ ብሎኛል። የሀይሚዬም ስቶሪ ላይ እያደረገችውን እንዳያችሁት ነው። ለካ ነግረኸኝ ነበረ ብሎ እንግዲህ ሚፍታም ፍቅሩን እየገለጸ ይገኛል። እነ መለኛውም የብሩኬ ወንድም እኔ ብቻ አይደለሁም አጎት ላደርግ የሚገባው አንተም አጎት አድርገኝ እያለ እንግዲህ ፍቅራቸውን በጣም በነገራችን ላይ እኛ ብቻ አይደለንም የሀይሚና የብሩኬን ደስታቸውን፣ ፍቅራቸውን ወይም ደግሞ መጋባታቸውን፣ ልጅ መውለዳቸውን የምንመኘው እኛ ብቻ አይደለንም። ቤተሰብ ሁሉ የሚመኝላቸው ነገር ነው። እግዚአብሔር አምላክ ያሳካላችሁ በሏቸው፣ ምኞታቸውን ያሳካላቸው።
እግዚአብሔር አምላክ ከክፉ ነገር ይጠብቃቸው ነው ማለት የምችለው። ውድ ቤተሰቦቼ ግን ማታ ማንም ሰው እንዳይቀር እሺ፣ ቲክታክ ላይ ማለት ነው ይቀወጣል ነው የምላችሁ። ጨዋታ ሳቅ ምናምን ድብርት የለ መጨናነቅ የለ። ዲኤንኤ ቀረ አልቀረ ውጤቱ ቀረ አልቀረ የብሩኬ ልጅ ነው የብሩኬ ልጅ አይደለም፣ ሌላ ጭቅጭቅ ውስጥ ምናምን መግባት የለም ምናምን ፏፈሽ ነው ነው የምላችሁ። በቃ ጨሪቃዎችን ይዛችሁ ወደፊት አበቃ፣ እነሱን ብቻ ይዛችሁ በቃ። ሌላው አካባቢ ላይ የሆነው ውር ውር የሚሉ ሰዎች አሉ። እነሱ ተዋቸው፣ እያዩ የሚቃጠሉ ናቸው። ቢቃጠሉም እንግዲህ ውሃ እየጠጡ ይከተላሉ እነሱ ማለት ነው። ችግር የለውም። ምንም ይበሉ ምንም ማለት ነው። እና ብቻ ደስ ብሎኛል እውነቱን ስነግራችሁ። ከትናንትና ወዲህ በጣም ደስ እያለኝ ነው ጌታን በጣም እያሳቁኝም ደስ እያለኝም ብቻዬን እየሳኩኝ ልብስ ስተኩስ እስቃለሁ። ወደ ኩሽናም ሲሄድ ወደ ጽዳትም ሲሄድ ምናምን እስቃለሁ ምናምን ትዝ ሲሉኝ እስቃለሁ፣ ጌታን እስቃለሁ። እና ብቻ መልካም ምኞታችሁን ግለጹላችሁ እሺ ቤተሰብ ማለት ነው። አንዳንድ ደግሞ የሆነ ቦታ እያየሁኝ ነው የሆነ የምትናደዱ የምትቃጠሉ ሰዎች አላችሁ። እናንተ የሰውን ደስታ የማትፈልጉ የሰውን ውድቀት የምትፈልጉ ሰዎች ናችሁ እሺ። እና እናንተ ደግሞ እዛው እናንተ ራሳችሁን ይዛችሁ እዛው ተቀጣጠሉ። ምንም ማድረግ አይቻልም ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ግን ገብታችሁ ቲክታክ እንትናቸውን ሼር አድርጉላቸው፣ ኮፒ ሊንክ አድርጉላቸው።